እንግዲህ እናደርጋለን ጤና ይስጥልኝ ኮሎኔል መኮንን መስመር ላይ ናቸው ጤና ይስጥልኝ ኮሎኔል ጤና ይስጥልኝ ተስፋዬ እንዴት ዋላችሁ ጤና ይስጥልኝ ኮሎኔል በመጀመሪያ በእውነት እናንተ በዘብ ላይ ያላችሁት በዚህ አየር ጸባይ ሁኔታ ለምታደርጉት ስራ በህብረተሰቡ ስም አመሰግናለሁ ኮሎኔል እኔም በጣም አመሰግናለሁ እንግዲህ በእውነት የአየሩ ጸባይ ከሁለት ቀን እየተለዋወጠ ያየሄደበት ጉዳይ ነው እንደውም ከዛሬ የወጡ መረጃዎች እንዳየሁት በደቡብ ክፍል አየሩ በጣም ኃይለኛ ስለሚሆን ዝናባማ ብቻ ሳይሆን የተለያዩ የጎርፍ የመጥለቅለቅ ሁኔታዎችንም ተመልክቶ ብዛት ያላቸው ካምፖች ወታደሮች በጊዜ ወደ የቤታቸው እየተለቀቁ ነው የሚል መረጃዎች አሉ እንዴት ነው በዚህ ጉዳይ ላይ በዚህ ብንጀምር ኮሎኔል እንግዲህ በደቡቡ ሀገራችን በኩል አንድ የሚጠበቅ የአየር ጸባይ ሁኔታ በተለይ ሊሮን የሚባል ከኛ ሀገር ያልተለመደ በአሜሪካ እና በሌሎች ሀገር የነበረ ቶርናዶ ሱፋ የሚባል እየገባ ነው ዛሬ ጧት ነው የገባው ይህን ተመርኩዞ በደቡብ ለሀገር ልዩ ዝግጅት ተደርጓል በተለይ ከተማ ከንቲባዎች እንደዚሁም ትንንሽ ከተማዎች በሙሉ መንገዶች እንዳይዘጉ ከመከላከያና ከፖሊስ ጋር በመተባበር ሙሉ ዝግጅት አለ በተለይ አንዳንድ መኪናዎች ወይም ሰዎች ጎርፍ እንዳይወስዳቸው ሲባል ነው ስለዚህ በመርከት መከላከያ እንደመከላከያ በአዛ በኩል ባለው በያዛቸው ካምፖች ላይ ልዩ ዝግጅት አድርጓል ፈተናው እንግዲህ የሚሆነው ዛሬ ማታ ወይም ነገ ጧት ሊሆን ነው ማለት ነው ጠቅለል ባለ ሁኔታ ግን ይህ የአየር ጸባይ ሁኔታ ወታደራዊ ብቻ ሳይሆን ህብረተሰቡን በሙሉ ማስጠንቀቅ የምፈልገው ከባድ ነው ከቤት አካባቢ ቢሆኑና በተለይ ደግሞ እንግዲህ እንደ ኤሌክትሪክ ሲቲ ያሉ ሊወድቅ ይችላል ቤቶችም አልፎ አልፎም ጣራዎች ሊወድቁ ስለሚችሉ መንገድ ላይም ሆነ በአካባቢው ዛፎችም ስለሚወድቁ መጠንቀቅ አለብን የሚል አቋም ነው ያለኝ እንካልኩ በኋላ ግን እስራኤል እንደ ሀገር በልዩ ተቋማት የታገዘ ወኪል አለ ይሄን የሚከታተል እንግዲህ ያው እግዚአብሔር ይርዳንና ያው ውጤቱ ሰላማዊ እንደሚሆን እመኛለሁ አመሰግናለሁ ኮሎኔል እንግዲህ በእውነት ባለው ሁኔታ ስንመለከት ጋዛ በአሁን ሰዓት ምንም መንግስት ቁርጥ የሆነ መረጃዎችን ባያወጣ ጦርነቱ እንደቀጠለ ነው ማለት ይቻላል አሁን የአየር ኃይል ከሰሞኑ ትላንትም ዛሬም እንደዚሁ በሰሜን ጋዛ ጥቃቱን አላቋረጠም ይሄ ማለት ምንድነው ኮሎኔል በአሁን ሰዓት መንግስት ለምንድነው ጦርነቱ እንደገና ታድሷል የሚለው ሁኔታ ያልተካሄደው እንግዲህ እንደው ሐማስ አንድ አስክሬን ያልመለሰው አለ በአሁኑ ሰዓት እንደምትሰማው ከሆነ ይሄን አስክሬን ፖሊስ አስክሬን አልመለስም የሚልበት አንድ ትልቅ ምክንያት አለው የትልቁ ምክንያት ይሄ አስክሬን ከተመለሰ ስምምነቱ እንደሚፈቅደው ወደ ሁለተኛና ወደ ሶስተኛ ደረጃ ልናልፍ ነው ማለት ነው ሁለተኛ ደረጃና ሶስተኛ ደረጃ የሚሆነው አንደኛ የአሜሪካው ኮማንድ ፖስት ይገባና የሐማስና አማጽያን ቡድን መሳሪያውን ያስፈታል ዋሻውን ይቀማል ፈንጆችንና ከባባድ መሳሪያዎችን ከእጁ ይነጥቀዋል ማለት ነው ይሄ ደግሞ እንዲሆን አይፈልግም እንደውም ሐማስ በአሁኑ ሰዓት ራሱን እያደራጀና ሚሊሻዎችን እየመለመለ አለሁኝ ለማለት እንደገዥ ሆኖ በአዛ ላይ ስለሚንቀሳቀስ አልፎ ተርፎ በያዝናቸው ቦታዎች ላይ እየመጣ ተሳስቶም ይሁን ሳይሳሳትን እየቀረቡ የሐማስ አማጽያን ቡድን ጉዳት ለማድረግ ሲሉ አየር ኃይል እና መከላከያ ትልቁ እያያረገ ነው ወደ ታዝማሚያ ነው ምን ሄደው ካልከይ ግን ይሄን ሁለተኛና ሶስተኛ ደረጃ የሚባለውን ስምምነት ሐማስ ሙሉ በሙሉ ይፈልገዋል የሚል አቋም የለኝም ያ ከሆነ ቀደምት እንዳልኩት ግዛቱን ሊያጣ መሳሪያውን ሊያጣ ዋሻውን ሊያጣ ስለሆነ ይሄ ደግሞ የሱ ትልቁ ሀብት የቀረው ሀብት እሱ ብቻ ስለሆነ ለህብረተሰቡ የሚያቀርበው
በዚህ ጦርነት 2 ዓመት በወሰደ ጦርነት የለም ሐማስ ህዝብ አስጨፍጭፎ ቤቶችን አውድሞ የሚለቅ አረመኔ ድርጅት መሆኑን የአዛም ህዝብ ያውቃል ዓለምም ያውቃል ግን በአሁኑ ሰዓት በአዛ ውስጥ ልክ እንደ ገዥ ሆኖ የሚንቀሳቀሰው በተለይ ወታደሮችና ሚሊሻዎችን መሳሪያዎች እያከፋፈለ የሚንቀሳቀሰው ገዣችሁ ነኝ አስተዳዳሪያችሁ ነኝ እኔ ነኝ የምመራው የሚል አባባል ስላለው ይህን ስምምነት ለማዘጋጀት ይሞክራል ግን እንደምመስለኝ ከሆነ በዚህ ሳምንት ውስጥ መሰለኝ ጠቅላይ ሚኒስትሩ ወደ አሜሪካ ይሄዳሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከትራምፕ ጋር ልዩ ውይይት የሚያደርጉት ሁለተኛና ሶስተኛ ደረጃውን የሚሄድበትን መንገድ ነው ለምን የትራምፕ ፍላጎት በአዛ ጦርነቱ አልቆ መከላከያ ከያዛቸው ቦታ እየለቀቀ በደረጃ ለኮማንድ ፖስቱ ማስተላለፍ ነው ከዛ የአዛን ሀገር መልሶ ለመገንባት የዓለም ተዋጽኦ ስለሚያስፈልግ ገንዘብ በተለይ አንዳንድ የቤት መስሪያ ቁሳቁስ ስለሚያስፈልግ ያን ለማስገባት የእስራኤል ስምምነት ያስፈልጋል በአሁኑ ሰዓት ግን አዝማሚያውን ስታየው ምንም እንኳን በአዛ በኩል ሙሉ የሆነ ቁጥጥር ይኖረን እንጂ በእጃችን ይሁን እንጂ ለተቀን ውጊያው ቀጥሏል ይሄም ይቀጥላል በስንት ቀን ያልቃል በስንት ወር የሚባል ነገር አይደለም ገና ብዙ ጊዜ ይፈጃል ሐማስ ትጥቁን እስካልፈታና ግዛቱን እስካልተወ ድረስ መከላከያ የአዛን ዙሪያ ይለቃል የሚል አቋም የለኝም ይሄም ይቀጥላል እንግዲህ በቅርብ ቀን የሚቋጭ አይደለም እንግዲህ ከአንዳንድ ምንጮች ከእስራኤል ውጭም የሚመጡ አንዳንድ ምንጮች እንደሚሉት ሐማስ ትጥቁን የምታስፈታው እስራኤል ብቻ ነች ሌላ ኃይል ሊያረግ የማይችለው ሁኔታ ነው የሚል አንዳንድ ምንጮች አሉ በዚህ ጉዳይ ላይ በእውነት እስራኤል ይሄንንም ደጋግማ የተናገረችው ነው በቀላል የሚሄድ ነገር ካልሆነ ያው በጉልበት የሚሆን ነገር መሆኑን ጠቅላይ ሚኒስትርም ተናግረዋል ይሄ ነገር እስከመቼ ነው ማለት እንግዲህ አንድ የመጨረሻ ታጋቻችን የቀረ አለ በአንጻሩ ስንመለከት ደግሞ እስራኤል አሁንም ጥቃቱን አላቋረጠችም እንግዲህ እርግጠኛ ነኝ የተለያዩ የስለላ ድርጅቶችም ስራቸውን እየሰሩ ነው ይሄ ማለት በጋዛ ሁኔታ ላይ አሁን የጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዶናልድ ትራምፕ ጋር የሚያደርጉት ግንኙነት የጋዛ የመጨረሻው ውሳኔ ምን መስሎ ይታያል ኮሎኔል እንግዲህ እንደ ሁኔታው ነው በሂደት ማየት ይቻላል የትራምፕ ፍላጎት ሁለተኛ ደረጃ ሶስተኛ ደረጃ ተላልፎ አዛ መልሳ እንድትገነባና የአዛ ህዝብ ሰላማዊ ህዝብ ኑሮውን እንዲቀጥል ነው ያን ለማድረግ ግን እርግጡኝ የምነግርህ መከላከያ ሙሉ ዝግጅት አድርጓል ምክንያቱም የኮማንድ ፖስት ምን ያህል የአዛን አማጽያን ቡድን ሐማስን የማስፈታት አቅም አለው ጉልበት አለው ኃይል አለው ቦታዎችን እንዴት ነው መስረጃና ማስረጃ ቢሰጠው እንኳን የሚገባው ጥምር ኃይል በተለይ የካታርን ያዋከለ ስለሆነ የቱርክን እንዲገባ ፈልገዋል ሌሎችም ከአረባት ሀገር የወጡ ወታደሮች ይሄን ነገር በትክክል ይሰሩታል የሚል ጥያቄ አለ ለዛም ነው መከላከያ ሙሉ ዝግጅት ያደረገው ምናልባት ሐማስ በሰላም መሳሪያውን ካልሰጠ ፈንጆቹን ካልፈታ ዋሻውን ካልሰጠ የኮማንድ ፖስት ስራውን ሙሉ በሙሉ ካልተገበረ መከላከያ ከዛው ካለበት ሆኖ ያያል ባልተሳካበት ሰዓት ግን መከላከያ መስረጃም ስላለው የት እንዳለ ዋሻው በካርታም ቢሆን ስለሚታወቅ ምን ያህል መሳሪያም የአዛን አማጽያን ሐማስ መሳሪያ እንዳለው ስለሚታወቅ ከባድም ቀላልም መሳሪያ መከላከያ ይሄን ቦታ አይለቅም እነዚህ ኮማንድ ፖስቶች ያልኩ የአሜሪካው ኮማንድ ፖስት ይሄን ነገር ሙሉ በሙሉ ካልፈጸመ መከላከያ ገብቶ 2 ዓመት የተዋጋበትን ውጊያ በትንሽ ሰዓታት ውስጥ በትንሽ ጊዜ ውስጥ ምክንያቱም በአሁኑ ሰዓት የምንሰጋው የለም ታጋቾች ወገኖቻችን ተመልሰዋል ሙሉ ከሞላ ጎደል አስከሮች ወጥተዋል የምንሰጋው ነገር የለም ያለንን አቅም ተጠቅመን ሐማስን ማውደም ብቻ ነው ይሄንም ሐማስ ጠንቅቆ ስለሚያውቅ እነዚህ ኮማንድ ፖስትን ሰበብ እያደረገ ጊዜ ለማራዘም የሚፈልገው ይሄ ደግሞ እንደምመስለኝ ከሆነ የሚሳካለት አይሆንም ትራምፕ ይሄን ነገር አይፈቅዱም በተለይ አደራዳሪ ሀገራትን እንደዚሁም ግብፅን የሚሰጡ አይመስለኝም
እንደምታየው ነው የራፋ ኬላ ይከፈት ቢባል እንኳን እንግዲህ ምናልባት የራፋ ኬላ የሚከፈትበት ምክንያት የአዛን ህዝብ ለማስወጣት ነው ወይም ለማግለል ሲባል ነው ተብሎ ሐማስ ነገር አልፈለገም። ተቃራኒ የአረባት ሀገራትም ስላሉበት በአሁኑ ሰዓት የተወሰነው ውሳኔ ስራ ላይ ዋለ። ስለዚህ በአዛ ውስጥ ያለው ከምናውቀው ልክ የማናውቀው ስለሚበል ቀድሞ መናገሩ ስለሚሆን ለዚህ ቆጠብና ወደ ይሁዳ ሰማሪያ ቦስ ይሻለኛል። እሺ ኮሎኔል ሌላው እንግዲህ በሱሪያ አልጁሊያኒ አንድ አመት ያስቆጠሩ ነው። ከሰሞኑ ትላንትም ከትላንት ወዲያም ሲታይ እንግዲህ በሱሪያ አንዳንድ ሰላማዊ ሰልፎች ዜጎች የወጡበት ሁኔታዎች ታይተዋል። ጥሪያቸው የሆነው አሁንም ወደ እስራኤል ነው። እንግዲህ ጋዛን በሚደረገው ጦርነት እንደገናም ሆነ ብሎ የፍልስጤምን ሁኔታዋ በማየት አሁንም የፉከራ ነገሮች እየታዩ ነው። እንግዲህ ይሄ መንግስት እስካሁን ድረስ ግልጽ የሆነ መረጃ የለንም። ስለዚህ መንግስት በሱሪያ የሚሆነው ሁኔታ እንዴት ነው? እንደውም አንዳንድ ባለስልጣኖች እስራኤል ሀገር እንደሚሉት በሱሪያ ጦርነቱ የማይቀር ነው የሚል ንግግሮችም እየተናገሩ ነው። ይኸውልህ ሱሪያና ሊባኖን ምንጊዜም ለእስራኤል ፈታኝ ሀገሮች ናቸው። በሱሪያ በኩል ያለው አልጁሊያንን የማይፈልግ ብዙ ህብረተሰብ አለ። አልጁሊያን ራሱ የሚደቁታቸው የሚገላቸው ልክ እንደ አሳድ መንግስት ማለት ነው። ሌላው ደግሞ ውስጣዊ የሱሪያ ህዝብ ብዙ የማይደግፈው ተጽዕኖ እየተደረገበት ነው። ስለዚህ ውስጣዊ የሆነ ትውከት አለ። ያ ትውከት ወዴት ነው ወስደን ካልከን እና ወደኛ ሊመጣም ስለሚችል አንዳንድ ጂሃዲስቶችም እንግዲህ አልጁሊያን የሚጋዙት መንግስት በተለይ ወታደራዊ አካል ብዙ ትራይብስ ያሉበት ብዙ ብዛት ያላቸው የተሰባሰቡ የሱሪያ ነዋሪዎች ናቸው። አላዊዎች አሉ፣ ሺዎች አሉ። በተለይ ሺዎች ኢየሩሳሌም እንመጣለን ኢየሩሳሌም የኛ ሀገር ናት እያሉ እሱንም እያወቁት ነው። ለእስራኤልም ፈተና ሆኗል። አፈን ሞልቼ የምናገረው ግን በዛ በኩል ሙሉ ቁጥጥር አለ። ምናልባት የሱሪያም ህዝብ እንደ አዛ መደቆስ ካልፈለገ እስራኤል ይሄን ነገር የምትፈቅድ አይመስለኝም። የያዝናቸው ቦታዎችን በዛ አካባቢ ስላሉ በተለይ የዱርዝ ወገኖችን የዱርዝ ተራራ የሚባለው እስካሁን በእስራኤል ቁጥጥር ነው። ወታደሮቻችን ከዛ አሉ። አይናቸውን አልዘጉም፣ እየተቆጣጠሩት ነው። ግን የምንሰጋው በተለይ የሱሪያው ሺና የሊባኖስ ወታደር ሺ አባላት አንዳንድ ከሂዝባላ ጋር በመሆን በተለይ በሲዶን አካባቢ ድሮብ ሊባኖን በምንለው ቦታ ሲዶን በሚባለው ቦታ የሐማስ የሂዝባላ አካል የሆነው የሐማስ ቡድን የሆነው ሊባኖስ የሚኖረው ሀገር ሊባኖን የሚኖረው ትልቅ ልምምድ አድርጎ የኛን ሰፈሮች በሰሜን ሀገር የሚገኙ ከተማዎችን ሰፈሮችን ልክ ጥቅምት 7 ሐማስ እንዳደረገው ስላደረገ ዝግጁት ልምምዱን አይቶ መረጃና ማስረጃ እስከነበረ ድረስ ሰሞኑን በሲዶን ላይ የነበረውን ቤዛቸውንና በመቶ የሚቆጠሩ ጉዳት የደረሰባቸው ከ20 የሚቆጠሩ የሐማስ የሂዝባላ አባላት የሆኑ የተገደሉበት ሰዓት አለ። ስለዚህ በዛ በኩል ደህንነቱም ጥሩ ስራ እየሰራ ነው። ትልቁ ስጋታችን ምናልባት ሂዝባላ ትጥቁን ካልፈታን የሊባኖስ መንግስት ትልቅ ተጽዕኖ ካላደረገበት ከዚህ ወር መጨረሻ ላይ የሊባኖስ መንግስት የሂዝባላን ትጥቁን ካላፈታ አዝማሚያውን ስታየው የኢራን ተልዕኮ ለመወጣት ሲባል የኢራን ተላላኪ ስለሆነ ሂዝባላ ወደ ጦርነቱ መልሰን የምንገባበት ጊዜ ቅርብ ነው ማለት ይቻላል። እንግዲህ ትልቅ የአሜሪካ ተጽዕኖ አለ፣ የዓለም ሀገራት ሊባኖስ ላይ ትልቅ ተጽዕኖ አለ። ግን ሂዝባላ ራሱን እያንሰራራና ለመበተን እኔ አልሞትኩም እስራኤል አልተሸነፈችም ለማለት እየተቀጠቀጠ እኔ አሸንፋለሁ የሚልበት ልክ እንደ ኢራን መንግስት ኢራን ተደብድባ ሳይንቶች ወስታን ተቀምጣ ወታደሮቿን መሪዎችን መኮንኖችን ተቀምጣ ለህዝቦች የምታወራው ወሬ ግን ከእውነት የራቀ ስለሆነ በዛ በኩል ነው ሂዝባላም እኔ ያለሁኝ ለማለት የሚያደርገው።
መልሶ እንደገና ደግሞ የሊባኖስን ህዝብ በሊባኖስ ሁለት መንግስት አለ ነበር ለወደፊት ያንን ለማስቀጠል ስለሚፈልግ እስራኤል እንደኔ በኩል ለሀገራዊ ሁኔታ የሚያገባት የለም። ግን ደንበር ጥሶ የሚመጣ እስራኤልን ለመጉዳት የሚዘጋጅ የተፈረደበት ነው። ሞት ስለተፈረደበት እስራኤል ሙሉ ዝግጅት አላት። ጠቅላይ ሚኒስትሩም ሰሞኑን በዛ በኩል ሄደው ጠቅላይ መከላከያ ሚኒስትር ጋር አንዳንድ ዝግጅቶችን ፈቅደዋል። አየር ኃይል ምንጊዜም ዘብ ነው። በዛ በኩል እንደሚመስለኝ ከሆነ ትልቅ ፈተና ይኖረናል የሚል አቋም ነው ያለው። ኮሎኔል የቀድሞ የክነሰት አባል አቶ ሽሎሞም አብረውን አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ ኮሎኔል መኮንን እንደምን አለ? ጤና ይስጥልኝ ሽሎሞ እንደምን አለ? እግዚአብሔር ይመስገን። አቶ ሽሎሞ መጠየቅ ይችላል። እኔ እንኳን ልጠይቅ የፈለኩት ኮሎኔል መኮንን ከሱሪያ ጋር ያለው ፍጥጫ በመጨረሻ ላይ እስራኤል አሚኻይ ሽክሊ የሚባለው የካቢኔ አባል ከሱሪያ ጋር ጦርነት መክፈታችን አይቀርም ሲል ተናግሯል። በአንድ በኩል ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አልፈረምበትም ያሉት የደህንነት ጉዳዮች ዘለ ውይይት ተደርገው አልጁሊያኒ ለመፈረም ፈቃደኛ ሆኖ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፈረሙበትም እና እሳቸው መፈረም የማይፈልጉት እና አሚኻይ ሽክሊ ደግሞ ጦርነቱ አይቀርም ሲል እኛ ወደ ጦርነት እያልን ነው ከሱሪያ ጋር። ይሄ አንዱ። ሁለተኛው ጥያቄ ደግሞ በትናንትናው ዕለት እናንተ ቤተሰብ የነጮ ቤተሰብ ያደረጋችሁ ታሪካዊ የሚገርም ነገር አይቻለሁና በቀደምም ነው ትናንትና ወዲያ አውርተን ነበር። እንዲያው እስቲ የታደሰ ነገር ከዛ ብትነግረን ብዬ። እሺ ከሁለተኛ ጥያቄ ልመለስና ትክክል ነህ። በ8 ቀን በዚህ ወር ሰኞ ማታ ትልቅ የሆነ የነጮ ቤተሰብ ዝግጅት አድርገን ነበር። ያ ዝግጅት ዋናው ዓላማው እንግዲህ ሽሎሞ እኛ ሰው እስከሆነ ድረስ አላፊዎች ነን። ሀብትም ንብረትም አንዳንድ ጊዜ ሊጠፋም ይችላል። እኛ ማስቀረት የፈለግነው ግን ውርስ የሚሆን ቅርስ የሚሆን ለልጆቻችን የሚተላለፍ አልፎም በየዩኒቨርሲቲዎች ላይብረሪ የሚቀመጥ የትውልድ ጽፈት ነው ያደረግነው። ከትውልድ የሚወረስ ልጆቻችን እኛ እንደዚህ ነን ለካ የት ነው የመጣ ነው የት ነው የምንለው እነሱን የሚያነቃ የሚያደራጅ ተስፋ የሚሰጥ ነው። ሌላው ግንኙነት ደግሞ በዚህ ትልቅ ቤተሰብ ውስጥ በ3 ቃዛዎች የተመሰረተ ከነሱ አብራክ የወጡ በሚገርም ሁኔታ እኔ እንኳን አላወቅኳቸው እንግዲህ ፕሮፌሰሮች ያሉበት ዶክተሮች ያሉበት ስማቸውን መጥቀስ አልፈልግም። ዶክተሮች ስልህ እንደዚሁ በሆስፒታል የሚሰሩ ነው። ሌላው በመስክ በኬሚስትሪ በፊዚክስ ያሉ ዶክተሮች ብዛታቸውን እኔ ራሴ ገርሞኛል። ሌላው እንግዲህ እንደምታውቀው ይሄ ዋናው ምክንያታችን የእነሱን ታሪክ ጽፈናል። ከየት ተነስተው የት ደረሱ ልጆቻችን ጉልበትና አቅም እንዲሆናቸው ነው። ራዕይ እንዲያዩ ማለት ነው። ራዕይ እንዲሆናቸው ነው። ለካስ እኛም ከዚህ ቦታ እንደርሳለን፣ አቅም አለን፣ ጉልበት አለን፣ ጠንክረን ከሰራን የማንወጣው ነገር የለም የሚል በአማርኛና በዕብራይስጥ የተጻፈ ነው የሁላቸው። ከሀበር ክኔሴት አዲሱ መሰለ ጀምሮ ከየት ተነስቶ የት እንደደረሰ እነ ንግስት መንገሻ እነ ፕሮፌሰር ሲምካ ጸጋሁን እነ ዶክተር ሜራ ብዙዎቹ በዚህ ላይ እነ ማረታ ባሮክ የንጌትና ምክትል ከንቲባ ተላቢ የሆነችው ብዙ የጻፍንበት ስለሆነ በዚህ ሰዓት የምናገረው አይመስለኝም። ይሄን ካልኩ በኋላ እንግዲህ ወደ ዋናው ቁም ነገራችን እንመለስና ወደ ሱሪያ ተወስደህ ጠቅላይ ሚኒስትሩ ያልፈረሙበት ምክንያት ሊኖራቸው ይችላል። በሰሜኑ በኩል ምን ጊዜም ለኛ ፈታኝ ነው ብያለሁ። ግን ከሰሜኑ ሊባኖስና ሱሪያ ፈታኝም ቢሆን በዛ በኩል ሙሉ ዝግጅት አለ፣ መረጃም አለ፣ ሙሉ ዝግጅትም አለ። የሚንቀሳቀስ ነገር በሙሉ በቁጥጥር ያለው። በአሁኑ ሰዓት ግን ትልቁ ፈተናችን ሆኖ ያለው ይሁዳ በሰማሪያ የሚባለው ነው።
እኔ ድሮም ቢሆን ተናግሬያለሁ ዙሬ ደግሜ ደጋግሜ አሁን በሰሞኑ እንደምታየው ትልቅ ዘመቻ ተደርጎ በቱልካረም አካባቢ ከመከፈር ከሚባለው 5 ኪሎ ሜትር ከሆነው ከተማ ላይ በሚገርም ሁኔታ የማናውቀው ሚሳኤል ተገኝቷል። ይህ ሚሳኤል ደግሞ ተዘጋጅቶ የነበረው ከነ መጋዘኑ ወደኛ ከተማዎች ወደ ናታንያ ወደ መከፈር ወደ ክፋር ሳባ ወደ ፔታህ ቲክቫ የሚተኮስ ነው። እንግዲህ ይህ ሁኔታ የሚያሳየን ሐማስ እና ሌሎች ድርጅቶች ዳዳ እስላሚ እንዴት ይሄን መሳሪያ እንዳስገቡት በጆርዳን ሊሆን ይችላል። ይሄ ነገር ትልቅ ጥናት እየተደረገ ነው። በየከተማዎች በሙሉ የመሳሪያ ማምረቻ መደብሮች ነው የሚገኙት። በዚህ በኩል በተለይ ቀለባሱ ብርጌዳችን በአሁኑ ሰዓት በይሁዳ በሰማርያ ያለው ከሄብሮን ጀምሮ እስከ ጀኒን ትልቅ ስራ እየሰራ ነው። እኔ በወክሌ ይህ ሚሳኤል በዚህ ከተማ ውስጥ መገኘቱ ለኛ ቀይ መብራት ነው የሚል አቋም ነው ያለኝ እና እንግዲህ የእስራኤል ወታደር አንድ ጊዜ ተኝቶ አያውቅም። በየትም ቦታ እንዋጋለን፣ በየትኛው መስክም እናሸንፋለን የሚል አቋም ነው ያለኝ። ከዚህ በተረፈ ሰላም ይስጠን ማለት እፈልጋለሁ። ኮሎኔል መኮንን ተስፋ በእውነት ለሰጡን ሰፊ ማብራሪያ እንደዚሁም ደግሞ የቤተሰብን ጉዳይ አንስተን ተጫውተናል። እንግዲህ የእናንተ ምሳሌት ደግሞ ለሁላችንም ይሁን ነው የምንለው። ሽሎሞ እኔ እየሰማኝ ነው? ይሰማል ኮሎኔል? አንድ ነገር ልለምናችሁ። እሺ ሶስት ሰዎችን በዚህ ጉዳይ ደውላችሁ ብታወያቸው አጎቴ አዲሱ ሰላም ያሄር ተካ እና አስማማው አዲሱ ኢየሩሳሌም የሚገኘው እነሱ የደከሙበት ስለሆነ በእነሱን ጠይቋቸውና ቢያበራሩላችሁ ጊዜ ካላችሁ ማለት ነው በጣም ደስ ይለኛል። ስለጠየቃችሁኝም ይሄን ጥያቄ በጣም አመሰግናለሁ። መልካም ቀን። ራሳችንን ጠብቅ። በዚህ ሰዓት በዚህ 2 ቀን እግዚአብሔር ይርዳ። መልካም ቀን ኮሎኔል።